ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። ጥቅምት 28 2018 በኢትዮጵያ ዘመን አቆጣጠር ኖቬምበር 7 2025 በግሪጎሪያን ካሌንደር የዕለተ ዓርብ የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። በአጫጭር ቆይታችን ሶስት መረጃዎችን በሶስት ጉዳዮች ላይ መረጃ አደርሳቸዋለሁ። የመጀመሪያው የትግራይ ጊዜያዊ አስተዳደር በትናንትናው ምሽት መግለጫ አውጥቷል። መግለጫውን በአጠቃላይ ስንጠቀልለው የክህደት መግለጫ ልንለው እንችላለን። ለምን የክህደት መግለጫ አልኩኝ የሚለውን አሳያለሁኝ። በሁለተኛ ዶናልድ ትራምፕ ደቡብ አፍሪካን በድጋሚ ወቅሰዋል። እንግዲህ በባለፈው ታስታውሳላችሁ ሰሪል ራማፎዛን ዋይት ሃውስ በነጩ ቤተ መንግስት ጋብዘው ደቡብ አፍሪካ ዘረኝነት ያለበት ነጮችን የሚያገል በደል እየተፈጸመ ነው፣ የሂውመን ራይት ወይንም የሰብአዊ መብት ጥሰት ከፍተኛ ደረጃ የደረሰበት ነው በሚል መተቸታቸው ይታወሳል። አሁን ደግሞ የጂ20 ስብሰባ አዘጋጅ ደቡብ አፍሪካ የቡድን 20 አዘጋጅ ስብሰባውን የምታካሄደው ደቡብ አፍሪካ ነች። በዛም ወቀሳ አሰምተዋል። አልገኝም ብቻም ሳይሆን ደቡብ አፍሪካ አትመጥንም። ታላላቅ ሀገራት የተላላቁ ስብስብ በሆኑ ኢኮኖሚያዊ ጉዳዮች በሚመከርበት መድረክ ውስጥ ደቡብ አፍሪካ ቦታዋ አይደለም የሚል አቅርበዋል። ኦፍኮርስ የተወሰነ መረጃ ጨመራቸዋለሁ በዚህ ላይ። ሌላው እንግዲህ የኢራን የውሃ ቀውስ በጣም በከፍተኛ ደረጃ በስፋት እያየነው ነው፣ ከራሳችን አንጻር ስለምናየው ማለት ነው። እንግዲህ መካከለኛው ምስራቅ ከፍተኛ የሆነ የውሃ እጥረት ያለበት አካባቢ ነው። ለምሳሌ የኤፍራጥስና የጢግረስ ወንዞችን መሰረት አድርጎ ትልልቅ ስልጣኔ የተመሰረተበት የሱሜር፣ የአካድ፣ ባቢሎን፣ አሶሪያ፣ ዳባሳድ ከሊፌት እነዚህ የተመሰረቱባት ኢራቅ እና ሶሪያ ያ በጣም በከፍተኛ ደረጃ በተለይ ከላይ ቱርክ እያደገ መጥቶ ግዙፍ ግድቦችን በመገንባቱ ውሃውን ማኔጅ በማድረጉ ከኮርሱ ከናቹራል ፍሰቱ ወደ ተለያየ ቦታ በካናልም እየወሰደ ሰፋፊ መስኖ፣ ሰፋፊ የስንዴ እርሻ፣ ሰፋፊ የሩዝ እርሻ በማልማቱ ኢራቅ ላይ የውሃ ችግር ተፈጥሯል። ያንን ችግር ለመፍታት እንደ ግብፅ ሂስቶሪክ ራይት አለኝ፣ እንደ ግብፅ የመጀመሪያ መሰረተ ልማት ስላለማን ቀድመን፣ እንደ ግብፅ የኔ ህልውና ከቱርክ በሚመጣ ውሃ ላይ የተወሰነ ነው በሚል አሻጥር በመጎንጎን ነበሩ፣ ተሞክረዋል። የፒኬኬ የኩርድ ህዝቦችን ሶሪያ ለራሱ ፍላጎት ቱርክን እንዲረብሽ ይፈልጋል፣ ኢራቅ እንዲረብሽ ይፈልጋል፣ እራሱ ቱርክም ደግሞ እነሱ እንዲረብሽ ይፈልጋል። እንግዲህ ፒኬኬ ከሶሪያ፣ ከቱርክ፣ ከኢራቅ እነዚህን አካባቢ ያሉ የተበታተኑ የኩርድ ህዝቦችን አንድ ላይ አድርጌ ትልቅ ግዛት ፈጥራለሁ ነው። ከዛ ጀርባ ግን የታጠቁ ናቸውና ገንዘብ የሚሰጣቸው አይዲዮሎጂ የሚያስታጥቃቸው በእምነት እየገባ የተለያየ ስራ ሲሰራ ነው የኖረ። ሶሪያ ላይ እንግዲህ ያንን የኩርድን አማጽያንን ሴራ በሶሪያ በኩል የሚመጣውን ለመቃወም በሽር አልአሳድን ሲገፉ ቆይተው እንግዲህ አሁን ኦልሞስት የሶሪያን ፖለቲካ ቱርክ የተቆጣጠረበት ሁኔታ ነው ያለው። ልክ እንደዚህ ሁሉ ኢራን ላይ እጅግ ከፍተኛ የሆነ የውሃ እጥረት አጋጥሟል። እንግዲህ ሰፋፊ ግድቦች አሏቸው። ለቴሄራን 10 ሚሊዮን ገደማ ፕላስ ነው። በነገራችን ላይ ያ ህዝብ አሁን ከፍተኛ ሙቀት ያለበት ነው። ከዚህ ከፍተኛ ሙቀት ባሻገር 10 ሚሊዮኑ የውሃ ኮንሳምፕሽኑ ፐር ሄድ በሰው በጣም ከፍተኛ ያደገ ነው። በነገራችን ላይ ከዚህ በፊትም ደጋግሜ ነግሬያቸዋለሁ። ኢትዮጵያ የአፍሪካ የውሃ ማማ ወተር ታወር ኦፍ አፍሪካ ይባላል። ልክ በቀንድ ከብት አንደኛ ነን እንደምንለው ቀንዱ ሲቆጠር አንደኛ ልሆን እንችላለን። ከከብቱ በሚገኘው ጥቅም ግን የአፍሪካ ጭራዎች ነን፣ ኋላ ቀሮች ነን። እዚህ ላይ መስራት መቻል አለብን። የውሃ በሙሉ ተፋሰሶች ለኬንያ እንሰጣለን፣ ለደቡብ ሱዳን እንሰጣለን፣
ለሱዳን እንሰጣለን፣ አልፎ ለግብፅ ይሄዳል። ኤርትራ ውሃ ያገኛል ተከዜን። ለሱዳንና ለግብፅ 3 ውሃዎች ነው የምንሰጠው። ከኢትዮጵያ ልክ ከላይ ተራራ ላይ ያለ ሀገር ስለሆነ ውሃ የማያገኝ ጎረቤት የለም። አዋሽ ሀገር ውስጥ የሚቀረውን ውሃ እንኳን ትሪት ተደርጎ ግድብ ተሰርቶለት ታክሞ ኢትዮጵያ የራሷ መብራት ዘርግታ በመብራት ፓምፕ እየተደረገ እየተገፋ ቱቦ ተዘርግቶ ለጅቡቲ ይሰጣል። ይሄ የተደረገለት ጅቡቲ የውሃ ኮንሳምሽኑ በግለሰብ ከኢትዮጵያ በጥፍ ይበልጣል። ኤኒዌይስ ወደ 5 ትልልቅ ግድቦች አሉ። ከነዚህ ውስጥ አሚር ካቢር የሚባለው ግድብ አጠቃላይ የመያዝ አቅሙ ወደ 175 ሚሊዮን ኪዩቢክ ሜትር ውሃ ነው የሚይዘው። አሁን ውሃ ያለው 14 ሚሊዮን ኪዩቢክ ሜትር ውሃ ብቻ ነው የያዘው ይሄ ግድብ። 8% ኦፍ ኢትስ ካፓሲቲ ነው፣ እየቀነሰ ነው ያለው። በቀጣይ 2 ሳምንት ይሄ ግድብ ሙሉ ለሙሉ ከውሃ ውጭ ይሆናል። ስለዚህ ይህን ተከትሎ በዚሁ ጨርሰን ለመውጣት ነው ማለት ጉዳዩን ወደዚህ ወደ ኋላ እንዳንመለስ። ይህን ተከትሎ የ7% ስቶሬጅ ካፓሲቲ 8% ነው የነበረው፣ 14 ሚሊዮን ነበረ ከ3 ቀን በፊት። አሁን እንግዲህ እንደገና ወደ 7% ወርዷል ነው። መህዲ ማክሾድ የሚባሉት የካራጂ ወተር የካራጂ ውሃ ጉዳዮች ምንድን ነው የሚሉት? ቶታል ውሃ የለም ብለን ልናውጅ፣ ለቴህራን የሚቀርብ ውሃ የለም ብለን ልናውጅ እንችላለን የሚል ማስጠንቀቂያ ነው የሰጡት። ይህን ተከትሎ የኢራን ፕሬዚዳንት ማሱድ ፔዥሽኪያን ስታርክ ወርኒንግ ምንድን ነው ማለት ማስጠንቀቂያ ሰጥተዋል። ምንድን ነው ማስጠንቀቂያው? እስከየት ሊደርስ ይችላል ነው የሚለው። The government may be forced to order the total evacuation of Tehran if the water situation does not improve by December. አሁን ያለ ነው እንደምታውቁት ኖቨምበር ላይ ነው። እስከ ዲሴምበር የማይስተካከል ከሆነ ውሃና ቀረም ከተባለ ምንድን ነው ሊሆን የሚችለው? ይቻላል ወይ ኢቫኩዌሽን ወደ ሌላ አካባቢ ሂዱ ማለት ይቻላል ወይ? እንግዲህ አብረን የምናየው እዚህ ድረስ ነው ያለው። የውሃ ጉዳይ ከነዳጅ ከጋዝ ከዘይት ከወርቅ ከአልማዝ በላይ ነው። ሌላው ሰው ሲኖር ነው የሚጠቅመው ሀብት የሚሆነው። ሰው ለመኖር ወርቁ ልማትን ያቀላጥፋል፣ ጋዙ ነዳጁ ልማትን ያቀላጥፋል። የበለጠ እንድንበለጽግ ሀገራት እንዲወዳደሩ ያደርጋል። ውሃ ግን ለመኖር ነው። ያለንን ውሃ የከርሰ ምድር የገጸ ምድር ውሃ እየተጠቀም የዓለም ሁኔታ በተለይ ኢራቅና ቱርኪ የተደራደሩበት፣ ኢራቅ የምትሸጠው የነዳጅ ለቱርክ የምታቀርበው ነዳጅ በሙሉ ሽያጩ በቱርክ ባንኮች ይቀመጣል። ከዛ ለኢራቅ የውሃ መሰረተ ልማት የሚውል ግንባታ ሲኖር በብቸኝነት ለቱርክ ካምፓኒዎች ይሰጣል። የቱርክ ካምፓኒዎች ደግሞ መስኖ ለሚሰራው፣ ግድብ ለሚሰራው፣ ውሃ ለሚዘረጋው፣ የውሃ ትሪትመንት ለሚሰራው ውሃም በተመለከተ የቱርክ ካምፓኒዎች ሄዱና በቀይ ኪስ ከተቀመጠው የኢራቅ የነዳጅ ሽያጭ ወደ ግራ ኪስ ወይንም ወደ ቱርክ ካምፓኒዎች ይሄዳል ማለት ነው። ሰው ግዙፍ ፓይፖች፣ ግዙፍ ጄኔሬተሮች፣ ውሃ የሚስቡ መሰረተ ልማቶች በሙሉ ተያይዞ ይሄ የ10 ዓመት ልማት ነው። አሜሪካ ደግፋለሁ ብላለች። ልክ እኛ ግብፅ የዋተር ሴኪሪቲ ጉዳይ ያሳስበዋል። ዛሬ ላይ ምንም ችግር የለበትም። 74 ቢሊዮን ኪዩቢክ ሜትር ውሃ ግድባችን ይዟል። ከዛ በላይ ያለው እየፈሰሰለት ነው። የውሃ መጠኑ እየጨመረ እንጂ እየቀነሰ አይደለም። ሌሎች ግድቦች 5 ግዙፍ ግድቦች እንገነባለን። እነሱ የሚይዙት ውሃ ይኖራል። and once upon a time ድርቅ ሊመጣ ይችላል የሚያሳስብ። ያኔ እኛ ደግሞ ኃይል ለማመንጨት ብቻ አይደለም ኮርፖሬት ፍሬምወርክ ኦፍ አግሪመንቱ ካርቱም ላይ የተፈረመው the purpose of the dam is to generate electric ይበል እንጂ only ላይ ሰው እንጠጣለን። ከግድቡ ውሃ መስኖ እንጠቀማለን። በትንሹ 3 ሚሊዮን የሚኖሩበት እጅግ ዘመናዊ ስማርት የሆነ ከተማ በንጋት ሐይቅ ወዲህ ማዶና ወዲያ ማዶ እንገነባለን። ትራንስፖርቱን ጀልባን የሚጠቀም
የምርምር ጣቢያዎች ይገነባሉ፣ አግሮ ኢንዱስትሪዎች ይኖራሉ። ከማለቃቀስ ታጣቂዎችን እዚህም እዚያም ያለው ባንዳውን እየገዙ ሻዕቢያን እንደ መንግስት የሽብር አስፈጻሚ አድርጎ ስቴት ስፖንሰርድ ቴሮሪስት የሆነ እሱን ቀጥሮ በዛ በኩል ደግሞ ኤርትራውያን የውስጥ ያለባቸው ችግር ተቆጥሮ ያልቅ በአምባገነን ውስጥ ነው ያሉት። ሰው የሚሸጥበት ሀገር ነው። ቆለኛና ደገኛው ብሎ የሚዋጋበት ሀገር ነው። ቆለኛው ነፃ መውጣት አለብኝ ብሎ ሻዕቢያ ጠፋሁት የሚለው የጀብሃ ፍላጎት እንደገና እያንሰራራ ያለበት ሁኔታ ነው ያለው። ኢኮኖሚያቸው የደቀቀ ነው። ስደት ነው። ወደ ኢትዮጵያ እንኳን ለመምጣት ገንዘብ ይከፈላል። ሰው እየተሸጠ ነው። ህወሓትና ሻዕቢያ በጋራ ሆነው ሰው እየሸጡ ነው። ይሄ የሚሆንበት እነሱ የሁሉ ችግር እያለ ተዘርዝሮ የሚያልቅ አይደለም ችግራቸው። የሁሉ እያለ ግን በኤርትራ ጉዳይ የውስጥ ልዩነታችንን የምንፈታው ኤርትራ የምትባል ሀገር ስትኖር ነው ብለው የአማራ ቅድሚያው ይሄ ነው፣ የኦሮሞ ቅድሚያ ይሄ ነው፣ ሲዳማ በዚህ ምን አገባው፣ ከቀይ ባህር በፊት ቀይ ሽንኩርት፣ ከወደብ በፊት መደብ፣ የተለያየ ቱሪናፋ ፕሮፓጋንዳ እየሰጡ እኛም ሀገር ደግሞ ለዚያ የሚመች የብሔር ፖለቲካ ተዘርግቷል። ህወሓት ዘርግቶ ነው የሄደው። ብሔራዊ ጥቅምና ናሽናል ኢንተረስትና የክልል ሪጅን ኢንተረስት እንዲያውም አንዳንዴ የብሔራዊ ጥቅምን ወደ ላይ ሄዶ የሆነ መንደር የኔ ነው ብሎ ይጠይቃል። ወደብ ሲጠየቅ እኔ ምን አገባኝ የሚል ጅል አንፎ ተለላኪ ፖለቲከኛ የተቀፈቀፈበት እሱን እየተጠቀሙ ኢትዮጵያን ማተራመስ አይቻልም። ፈተናውን እንደሆነ ኢትዮጵያ ትናንት ተወጣዋለች። እንኳን ዛሬ ላይ ማንም ኢትዮጵያን ሊያንበረክክ አይችልም። የዓለም የፖለቲካ አስተላለፍም ተቀይሯል። የኢትዮጵያ መንግስት የማስፈጸም አቅምም አድጓል። ባንዳዎች የበለጠ ድምፃቸው ትናንት ሚሊዮን ባንዳ ነበሩ። ኢትዮጵያና ኢትዮጵያዊነት መገለጫው አርበኝነት ይሁን እንጂ ሚሊዮን ባንዳዎች ትናንት ነበሩ፣ ዛሬም አሉ፣ ነገም ወደፊት ይሄዳሉ። የባንዳው ቁጥር በዝቶ ሄደው ባንዳው ተደራጅቶ ፕሮፓጋንዳ ስለሚሰራ የክህደት ኃይሎች ስለሚደግፉት ነው። የባንዳም ፕሮፓጋንዳ የአንድ ብሔር ተወካይ ነኝ ብሎ የሚረጨውን የባንዳ ፕሮፓጋንዳ ሌላውም ደግሞ ለራሴ በቃ ነው መንግስትን መቀየም፣ አስተዳደርን መቀየም፣ የሆነ በደል ደርሶብኛል ማለት እኮ አንድ ነገር ነው፣ መፈታት አለበት። የኢትዮጵያን ብዙ ችግራችን የሚፈታ ኢኮኖሚያችን ሲያድግ ነው። በአብዛኛው ጋር ፖለቲካ ጥቅም ነው፣ ሪሶርስ ዲስትሪቢሽን ነው ፖለቲካ፣ ሌላ ነገር አይደለም። ያ ሪሶርስ ዲስትሪቢዩት ማድረግ ብቻም ሳይሆን ኬኩን ማከፋፈል ብቻም ሳይሆን ኬክ መጋገርንም ይጨምራል ፖለቲካ። ኬኩ ሲጋገር በፍትሃዊ መሆኑን እሱንም ያካትታል። ሰው ንቃተ ህሊናችን እየጨመረ ሲሄድ ኖ መብትህ ነው። አንድ ኤርትራዊ ገብቶ ሲተነትን ኖ አንተ ስለ ብሌኑ፣ አንተ ስለ አገው፣ አንተ ስለ ሳሆ፣ አንተ ስለ ቀይ ባህር አፋሮች ያለባቸውን በደል አታወራም። ምን አገባ ስለ አማራ፣ ምን አገባ ስለ ኦሮሞ፣ ምን አገባ ስለ ሲዳማ፣ ስለ ወላይታ ፖለቲካ ማለት አለብን። የተለያየ የብሔር ማሊያ ለብሰው የሚጫወቱትን መግፋት መቻል አለብን። ኤኒዌይስ ኤርትራ ስቴት ስፖንሰርድ የሆነ የግጭት ማከፋፈያ ግጭት የሚጠነሰውን ሻዕቢያ ቀጥራ ረዥም ርቀት የምትጓዝበት እድሜ በጣም ትንሽ ነው የሚሆነው። ምናልባት ማክሲመም እንለጥጠው ካል እንዲሁ ማክሲመም በኢሳያስ እድሜ የተገደበ ነው። ኢሳያስ ስንት ዓመት ይኖራል? ለፈጣሪ እንተዋለን። ይሄ ኮምፕሌት የሆነ አዋጅ ልናውጅ እንችላለን። ካራጅዳም ሌላው ደግሞ ማክሲመም ካፓሲቲ ኦፍ እንግዲህ ቅድም የነገርኳችሁ ግድብ አሚር ካቢር ዳም የሚባለው 175 ሚሊዮን ኪዩቢክ ሜትር የሚይዘው ነው። በተመሳሳይ ካራጅዳም የሚባለው ደግሞ 180 ሚሊዮን ኪዩቢክ ሜትር የሚይዝ ነው። እሱ አሁን 7% ካፓሲቲ ብቻ ነው ያለው እና በቀጣይ 2 ሳምንት ቴህራን ውስጥ ካራጅዳም ውሃ ማቅረብ ያቆማል። አሚር ካቢር ዳም ውሃ ማቅረብ ያቆማል። እዚህ ላይ ደግሞ ፖለቲካ ነው።
የእስራኤል ጠቅላይ ሚኒስትር ደጋግሜ የምነግራችሁ በባለፈው በቪዲዮ በተላለፈ መልእክታቸው ለቴሄራን ለኢራናውያን የኢራን መንግስት የአያቶላህ መንግስት የእናንተ የቅድሚያ ፍላጎት ያልሆነውን የኒውክሌር የጦር መሳሪያ ለመገንባት በቢሊዮን ዶላር ያፈሳል፣ ይቀፈቅፋል። እናንተ ግን በኋጥም እየተንገላታችሁ ነው። መንግስታችሁን አስወግዱ። ባስወገዳችሁ ማግስት በዓለም ላይ ምርጥ የቴክኖሎጂ ጥበብ የውሃ ጥበብ ባለቤቷ ኢራን የውሃ ችግራችሁን ትፈታላችኋለች የሚላል። እዛ ያለውንም በደንብ ማየት ያስፈልጋል። ኤንዌይስ የኢራን የውሃ ፖለቲካ ይህንን ነው የሚመስለው። በደንብ የምንከታተለውን የሚከታተለው እናንተም እንድታዳምጡት እንፈልገው ያሉንን ወንዞች አሳር የሆነ ውል መያዝ መቻል አለብን። በገንዘብ መሸጥ መቻል አለብን። ካልሸጥናቸውስ ቢያንስ በጂኦፖለቲክስ ውስጥ ከኢትዮጵያ ንጹህ ውሃ ወስዶ በብርጭቆ የማይጠጣ የለም። ያ የሚጠጣ ሀገር ውሃ በጠጣ ቁጥር እኛን ሊያመሰግን ከኛ እየነስ መሄዱን ማቆም መቻል አለበት። ሊያከብረን ለኢኮኖሚያዊ ለፖለቲካዊ መረጋጋታችን፣ ለኢኮኖሚያዊ ጥቅማችን፣ ለዘላቂ ኢኮኖሚያዊ ብልጽግናችን ሊተባበር ይገባል። ኢትዮጵያ ወደ ቀይ ባህር ትምጣ የሚለው እኛ ጠይቀን ሳይሆን እነሱ አጀንዳቸው ሊያረጉት ይገባል። ለምሳሌ ፒሬቶች እንደገና እያገረሹ ነው ያሉት። በሶማሊያ ጠረፍ የተደራጁ ሌቦች ነዳጅ ጫኝ መርከብ ላይ ጥቃት ፈጽመዋል። እነዚህ የተበጣጠሱ ሀገራት የፈለገውን ቢያወጡ 1 ሚሊዮን ፕላስ ሚሊተሪ ካፓሲቲ፣ ሶልጀር ካፓሲቲ፣ ቴክኖሎጂ፣ ትጥቅ፣ ስንቅ፣ ስልጠና ችግርም ሲያጋጥም ሬዚሊየንት እንደገና የማንሰራት አቅም የሌላቸው ሀገራት ላይ ቀጠናውን ይህንን ወሳኙን የንግድ መስመር አሳልፈ መስጠት የለብንም። ኑ ማለት ያለባቸው እነሱ ናቸው። የኛ ኢኮኖሚ ማደግ ከማንም በላይ እነሱን ስለሚጠቅም ማለት ነው። የትግራይ ጊዜያዊ መንግስት ወደ መጀመሪያው አጀንዳ ስመለስ የትግራይ ጊዜያዊ አስተዳደር የክህደት መግለጫ ሰጥቷል ብያቸዋል። እንግዲህ ወደ አፋር ክልል መግባታቸው፣ 6 ቀበሌዎችን መቆጣጠራቸው፣ ዓለም አቀፉ የስደት ተቋማት ምንድን ነው ዓለም አቀፉ የተፈናቃዮችን የሚከታተለው ኦቻ አሁንም እየገቡ ነው እነሱን መልሶ የሚሰጥ ድጋፍ ለማየት ዛሬም ድረስ ዛሬ እነሱ 2000 ነው የሚሉት፣ ግን 5000 ገደማ ነው የተፈናቀለው። እነሱ ሁሉ ሆነው በፍጹም ጥቃት አልወሰድንም ማለት ፍጹም ጥቃት አልፈጸምንም። ይህ ክህደት ነው። እንግዲህ ለዚህ ለነገሩ ሰሜን ዕዝን መብረቃዊ ጥቃት ወስደን መተን ትጥቅና ስንቁን ወስደናል፣ ይህም ባናረግ ኖሮ አልቆልን ነበር ብሎ መግለጫ ያሰጠ ቡድን ነው። በፍጹም ጦርነቱን የጀመረው የፌዴራል መንግስት ነው ያለው። ክህደት መገለጫው የማርክሲስት ፕሮፓጋንዳ አይናችሁን ተጨፈኑና ላሞኛችሁ ነው። ፕሮፓጋንዳ አይነት አለው። በነገራችን ላይ ትንሽ እውነት ብዙ ውሸት ይዘህ ሰዎችን ማኒፑሌት የምታደርግበት እንጂ ፍጹም የበሬ ወለደ አይደለም ፕሮፓጋንዳ። እና ለምሳሌ ማሳያ እናስቀምጥ። እንግዲህ እንደምታውቁት በፌብሩዋሪ 3 2018 በግሪጎሪያን ካሌንደር ማለት ነው ያኔ ፕሬዚዳንት ሙላቱ ተሾመ ለመከላከያ አመራሮች አባላት ሹመት ሰጠው ነበር። በዛ ሹመት በተራ ቁጥር 33 የብርጋዴር ጀነራልነት ሹመት ከተሰጣቸው አንዱ ያኔው ኮሎኔል አሁን ደግሞ ራሱን በኋላ ብርጋዴር ጀነራል የሆነ አሁን ደግሞ ታጋይ ነኝ ብሎ የሚጠራው ወልደ ጊዮርጊስ ተክላይ አስፋው እራሱ አፋር ክልል ገብቶ ቶንሳ የሚባል ቦታ ላይ ሆኖ ባንደበቱ አፋር ቶንሳ ገብተናል ማንም አያቆመንም ሲል ተሰምቷል። ምስል ቪዲዮ ምስል ወድምጽ ያለበት 1 2 የገቡ ታጣቂዎች አይታችሁ ከሆነ የሆነ ምግብ ነገር እየሰሩ የሆነ ካምፕ ላይ አድርገው ተቆጣጥረነዋል፣ ቲዲኤፍ ይችላል፣ ቲዲኤፍ ሀያል ነው እያሉ መግለጫ ሲሰጡ በቪዲዮ ለቀዋል። ሶስተኛ ዋና ላኪያቸው ዋና የሽብር ስፖንሰር የሆነው የሻዕቢያ ልሳኖች ቲዲኤፍ አፋር ላይ ጥቃት መፈጸሙን ተከትሎ 4 ኪሎ በፍርሃት እየናደ ነው፣ ጭንቅ እየመጣ ነው ሲሉ ነበር። 4 አስቀድሜ ያልኳችሁ
ባንዳዎች የባዕዳን ተለላኪ ባንዳ የባንዳ ልሳኖች ደግሞ ምን እንደሚወስድ እናየዋለን። አሁን ማንም አያቆመውም። ፋኖ ጥቃት ሊፈጽም ነው። ቲዲኤፍ እየገሰገሰ ነው። ማን ነው የሚዘምት እያሉ ዘመቻ እየከፈቱ ነበር። ነገር ግን ባላሰቡት ሁኔታ የፌዴራል መንግስት ትዕግስት፣ የአፋር ክልል ፈጣን የሆነ መግለጫ፣ የዓለም አቀፉ ማህበረሰብ ሰፊ ሽፋን መስጠቱ ትናንት ምሽት ላይ ወደ እናንተ አድርሻለሁ። አልጀዚራ፣ አረብ ዊክሊ ሳይቀር ሁሉም ሚዲያዎች በሙሉ ዶይቼ ቬለ፣ ቢቢሲ፣ ሲኤንኤን፣ አረቢያ ቱዴይ፣ አልሐራም ኦንላይን በሙሉ የቲፒኤልኤፍ ታጣቂዎች አጎራባች አፋር ክልል ገብተው ጥቃት ፈጸሙ፣ ከ2000 በላይ ዜጎች ተፈናቀሉ፣ የፕሪቶሪያን ስምምነት ጥሰዋል፣ የአፋር ክልል መግለጫ አውጥቷል፣ እስካሁን ፌዴራል መንግስቱ ጸጥ ብሏል የሚል ይሄ ዓለም አቀፍ የሚዲያ ብልጫ ወቀሳ ሲቀርብባቸው ተገለበጡና ምን አሉ? መግለጫ ወጡ። አንዱ መግለጫ ምን የሚል በፍጹም ይላል፣ ጥቃት አልወሰድንም፣ አልፈጸምንም፣ ወደ አፋር ክልል አልገባንም፣ 6 ቀበሌ ተይዟል የሚባለው ፍጹም ውሸት ነው አሉ። ሀራ መሬት በሚል የተደራጁ ታጣቂዎች ትግራይ ላይ ተከታታይነት ያለው ጥቃት ሲፈጽሙብን ነበር፣ እኛ ግን በትዕግስት ነው ያለፍነው ይላል መግለጫው። ኮኔባና አባል አቅጣጫ ተደጋጋሚ ትንኮሳ ሲፈጽሙ ለፕሪቶሪያ ስምምነት መከበር ለትግራይና ለአፋር ህዝብ አንድነት በሚል የችግሮች ሁሉ መፍቻ ቁልፉ ውይይት ነው በሚል ምንም ምላሽ አልሰጠንም። የመቀሌ መሆኒን መስመር ለመዝጋት ተደጋጋሚ ሙከራ አድርገዋል፣ በትዕግስት አለፍ ነው። ይህ ሁሉ ሆኖ የአፋር ክልል ጥቅምት 26 2018 ምሽት ላይ ያወጣው መግለጫ ፍጹም አሳፋሪና በሬ ወለደ ነው፣ የሌለ ነገር ነው። ተልኮ የተሰጣቸው አክቲቪስቶች፣ ፖለቲከኞች ከሃዲያን ይላል። የፕሪቶሪያ ስምምነት እንዲጣስ ይልቁኑ ጦርነት እንደገና እንዲቀሰቀስ የትግራይ ህዝብ ዳግም በጦርነት ሰዓት ወላፈን እንዲለበለብ አጀንዳ ተቀብለው እየሰሩ ነው። ከድርጅታቸው ሊቆጠቡ ይገባል ይላል። የትግራይ ህዝብን መሰረታዊ ጥቅም፣ ብሔራዊ አንድነት ለመጉዳት ተልኮ የተቀበሉ አባላት ከድርጅታቸው ሊታቀቡ ይገባል። የፌዴራል መንግስት የፕሪቶሪያን ስምምነት ሊያከብርና ሊያስከብር ይገባል። የትግራይ ህዝብ ችግር የሚፈታው በውይይት፣ በውስጣዊ አንድነት፣ በስራ እንጂ ባሻጥር አይደለም የሚል ፍጹም ተጨፈኑና ላሞኛችሁ። በነገራችን ላይ ለማሞኘትም የሆነ የሚመስል እኔ አሁን ለምሳሌ ቢሆን ጥቃት በመፈጸማቸው ያንን ያጸፋ ምላሽ ለመስጠት ለጥቂት ደቂቃ ወይ ለጥቂት ምናምን ችግር ተፈጥሮ ነበር። ነገር ግን በፍጥነት ለቀው እንዲወጡ አድርገናል ብትል አንድ ነገር ነው። ምንም አልፈጸምንም። የተፈናቀሉ ታዲያ ምን ሆነው? የቲዲኤፍ 30 በላይ እጃቸውን የሰጡ 50 ገደማ ራሳቸውን እያቆሰሉ ወደ ቤታቸው ሄዱ። ከ100 በላይ ደግሞ በግልም በቡድንም የሆኑ የጦር መሳሪያቸውን እያያዙ ወደ ቤታቸው የተበተኑ ምን ስለሆነ ያለ ወረዳ መጋሌ ወረዳ የነበረው የአፋር ታጣቂዎች ድንበራቸው ሊያስከብሩ ሲሄዱ የነበረው ምንድን ነው? ቲፒኤልኤፍ ክህደት ነው መለያው። ክህደትን፣ ውሸትን ፖለቲካ አድርጎ የሚወስድ ዛሬ ዘመኑ ያለበትን ሁኔታ የማይረዳ የራሱ ታጣቂዎች የእጅ ስልካቸውን ተጠቅመው ይሄው እዚህ ገብተናል የሚሉበት ያ የለቀቁት ቪዲዮ ፖይንት ተደርጎ አካባቢው የት ጋ ነው የሚባለውን የማይጠናበት ዓለም የማይከታተለው ይመስለዋል። የሳተላይት ኢሜጅ የሌለ ይመስለዋል። እንዲያውም ጭራሽ ተገልብጦ የድሮን ጥቃት ተፈጸመብን፣ ሲቪሊያን ላይ ችግር ደረሰ የሚል እንደገና ልቅሶ። ለምን ዓለም አቀፉ ማህበረሰብ አወገዘው፣ ተወገዘ። እያጭበረበረ መቀጠል እንደማይችል ያሰቡት ያቀዱትን የዋር ፕላን ዋር ካልኩሌተራቸውን ከንቱ ውዳጭ መሆኑን እንዲያውቁ ተደረጉ ማለት ነው። ይህን ተከትሎ
የተለያዩ ዥንብሮች ተደበደም፣ ይህን ያህል ሲቪሊያን ላይ ጉዳት ደረሰ። እንግዲህ ማምሻውን ደግሞ ወይ የሆነ ነው ወይ ከዩክሬን የተዋሱትን ወይ ከየመን አሊያ አልሸባብ የፈጸመውን የተለያየ ጥፋት እያቀናበሩ ሊለቁ ይችላሉ። የኢትዮጵያ መንግስት አስተማማኝ አቅም አለው። ደን ይህን ወዳጅም ጠላትም ያውቃል። አንዳንድ ጅላንፎች ምናልባት የሆነ ሃንዳውት ላይ አንብበው ጦርነትን በሃንዳውት የሚያውቁት ወይ ምናልባት አንዳንዱ ዘአርት ኦፍ ዋር አንብቦ ወይ የተቀነጫጨበ አንብቦ የኢትዮጵያ አቅም ይሄ ነው፣ ውስጣዊ ጉዳይ እንዲህ ነው፣ የውስጣዊ እነዚህ ኦላ ምናምን ፋኖ ወዘተረፈ ከሻቢያ ጋር ይደረባሉ ብሎ ባንዳ ናችሁ እያለ ሁሉ ባንዳ ናቸው እንዴ? ያንን የሚተነትን ውዳጭ አለ። ጀስት እውቀትን መሬት ላይ ተራራውን ዋጠው ወጠው ወርደው ዓለም አቀፍ ዋር ኮሌጅ ውስጥ ገብተው የተማሩ ከዛ ባለፈ ደግሞ ለራሳቸው ብሔራዊ ጥቅም ሲባል የመረጃ ልውውጥ እኮ አለ። ከየትኛውም ሀገር የኃይል አሰላለፍ አለ። ጂኦፖለቲክሱን ብታስቀምጥ ጥሩ፣ አይ ኤርትራና ኢትዮጵያ ጦርነት ቢነሳ ቢዋጉ እከሌ ከዚህ ጎል ሊሆን ይችላል፣ እሱ ሌላ ጉዳይ ነው እና ዋናን በቲዮሪ አንብበ ስለ ዋና መናገር ይቻል ይሆናል፣ መዋኘት ግን አይቻልም። ባህር ውስጥ ገብተህ ሐይቅ ውስጥ ገብተህ መዋኛ ገንዳ ውስጥ ገብተህ እየደፈክ ውሃ ባፍንጫ እየገባ መጀመሪያ ፕላስቲክም ቀለም ማስረብ ለማመድ መቻል አለብህ። የለም ፈርተው ተከበብኩ እያለ ንጹሃንን ሲያስጨፈጭፍ የነበረ ሰው ተንታኙ ነው ይመጣል። ሌላውን በቃ ባኮረፈ ቁጥር ባይናሪ የሆነ ዜሮና እንዲሆነ ሲደግፍ በጭፍን ሲቃወም በጭፍን የሆነ አሁንም እሱ ደግሞ የባንዳ አሰላለፍ ይነግርሃል። ዘመን እንደዛ ይመስለዋል። እንደዛ አይደለም። ሰው መሰረታዊ ሁኔታው ይሄን ያለው። ሌላው ምናልባት አስቀድሜ በመግቢያ እንደነገርኳችሁ የጂ20 ወይም ቡድን 20 የሚባሉ ሀገራት አጠቃላይ የአባላት ቁጥር 19 ናቸው እንደ ሀገር። አርጀንቲና፣ አውስትራሊያ፣ ብራዚል፣ ካናዳ፣ ቻይና፣ ፈረንሳይ፣ ጀርመን፣ ህንድ፣ ኢንዶኔዥያ፣ ጣሊያን፣ ጃፓን፣ ኮሪያ፣ ደቡብ ኮሪያ ማለት ነው፣ ሪፐብሊክ ኦፍ ኮሪያ፣ ሜክሲኮ፣ ሩሲያ፣ ሳውዲ አረቢያ፣ ሳውዝ አፍሪካ፣ ቱርክ፣ እንግሊዝ፣ ዩናይትድ ኪንግደም እና አሜሪካ ያሉበት ነው። የአውሮፓ ህብረት አባል ነው፣ 20ኛ ማለት ነው። ከ2023 የአውሮፓ ህብረት አባል ነው፣ 20 ይሞላል። ከ2023 ጀምሮ ደግሞ ራሱ የአፍሪካ ዩኒየን አባል እንዲሆን ተደርጓል። በዚህ ውስጥ ሩሲያ ቭላዲሚር ፑቲን አይሳተፍም። የማይሳተፈው እንግዲህ ያው ወንጀለኛ ነው፣ ከመጣን ከሰዋለን፣ አሳልፈን ላይ እንሰጠዋለን የሚል ክስ አለ። ሩሲያን ይከሳሉ፣ እስራኤልን ይከሳሉ። ዞሮ ዞሮ ፑቲን ፑቲን የአይሲሲ ሳውዝ አፍሪካ የአይሲሲ አባል ስለሆነ ክሳቸው ከእስራኤል ጠቅላይ ሚኒስትር ጋር የሚሄድ ነው። የአይሲሲ አባል ስለሆነ ከመጣ ደቡብ አፍሪካ ፈርማለች ለአይሲሲ። ፑቲን ከመጣ አሳልፋ መስጠት መቻል አለባት። አሳልፋ ካልሰጠችስ አይሲሲ መፈረሟ ደግሞ ኢሬሌቫንት ሊሆን ነው ማለት ነው። በዚህ ምክንያት ተሳታፊ በቀጣይ ከኖቨምበር 22 እስከ 23 ኦልሞስት ከሁለት ሳምንት በኋላ ማለት ነው ጆሃንስበርግ ለሚካሄደው ማክሲም ኦሽኪን የዲፒቲ ሄድ ኦፍ ፕሬዚደንሻል አድሚኒስትሬሽን እንዲሳተፍ እሱን ወክሏል ማለት ነው። ይሄ ባለበት እንግዲህ እንደምታውቁት የጂ20 ሜምበርስ 85%ቱን የዓለም አቀፍ አጠቃላይ ምርት ጠቅላላ ምርት ጂዲፒ 75%ቱን ኢንተርናሽናል ትሬድ ዓለም አቀፍ ንግድ እና 2/3 ደግሞ ፖፕሌሽኑን ያለምን ፖፕሌሽን የሚይዝ ነው። በጣም ትልቅ የሚባል ነው። ጂ7 አለ፣ ጂ20 አለ። እዚህ ውስጥ ያሉ ደግሞ የተወሰኑት በብሪክስ አባል ሀገራት የሆኑ ናቸው። ሰው ዶናልድ ትራምፕ ምንድነው ያለው? አሁን በቀጣይ በ22 እና በ23 ጆሃንስበርግ በሚካሄደው ላይ አልገኝም። አንድ ሁለተኛ ራሷ ደቡብ አፍሪካ እዚህ በቡድን 20 ግሩፕ ቲዮኒ ላይ አትመጥንም። ምንድን ነው የሚለው? ሳውዝ አፍሪካ ኖ ሎንገር ዲዘርቭስ ኤ ፕሌስ አመንግ
the world's major economics ይላል እና እኔ አልገኝም። ነገር ግን ምንድነው የሚለው ጄዲ ቫንስ እንዲሳተፍ ምክትል ፕሬዚዳንቱ እንዲሳተፍ ውክልና ሰጥቼዋለሁኝ እያለ ነው ያለው። እንግዲህ እንደምታውቁት መንግስት የደቡብ አፍሪካ መንግስት ነጭ ገበሬዎች ላይ ከፍተኛ የሆነ ማፈናቀል እየሰራ ነው። ማሲቭ ሂውማን ራይትስ ቫዮሌሽን እየፈጸመ ነው። ከዛም ባለፈ ነጮች በማንኛውም ጊዜ ደቡብ አፍሪካን ለቀው ወደ አሜሪካ መምጣት ከፈለጉ አሜሪካ ክፍት ነች የሚል ዲክሪ ምንድነው አዋጅ ፈርሟል። ፕሬዚደንሻል ኦርደር የሚባለው ማለት ነው በእነሱ የደቡብ አፍሪካና የአጠቃላይ የአሜሪካ ውጥረት በዚህ ደረጃ ከፍ እያለ ያለበት ሁኔታ ነው ያለው። እስካሁን ከደቡብ አፍሪካ በኩል የተሰጠ ምላሽ የለም በዶናልድ ትራምፕ ንግግርን ተከትሎ። እሱን እና ሌሎች ደግሞ ተጨማሪ መረጃዎችን ይዤ በጋት ዕለታዊ በኢትዮጵያ የሰዓት አቆጣጠር ምሽት 12 ሰዓት ወደ እናንተ ደርሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ቴንክ ዩ